ጠቅላይ ሚኒስትር ዶክተር አብይ አህመድ ወሳኝ የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ እንዳለባቸው ተናገሩ። ይህንን መረጃ አሁን የምናካፍላችሁ ነው የሚሆነው። ሶማሌላንድ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነትን አስመልክቶ ሶማሊያ ያቀረበችውን ተቃውሞ ውድቅ አደረገች። መረጃውን ይዘነዋል፣ የምናካፍላችሁ ይሆናል። የሽግግር ፍትህ ሂደት የሀገራዊ ምክክር ኮሚሽን ስራውን ሲያጠናቀቅ እንደሚጀመር ተነገረ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባ ተናገሩ። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ጉዳይ በተቻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ እንደሆነም ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር ባደረጉት በሁለት ክፍል የተላለፈ ቃለ መጠይቅ ላይ ነው። ኢትዮጵያ የባህር በር አልባ ሀገር መሆኗ በአምራች ኢንዱስትሪ ላይ ምን አይነት ጫና እንዳስከተለ ጥያቄ ቀረበላቸው። ጠቅላይ ሚኒስትሩ የኢትዮጵያ ዜጎቿ በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካሉብን ማነቆዎች ትልቁ ችግር ወደብ አልባነት ነው ሲሉ ተናግረዋል። የጠቅላይ ሚኒስትር አብይ መንግስት ባለፉት ዓመታት የኢትዮጵያን የባህር በር አልባነት መፍትሄ ሊያገኝ የሚገባ የህልውና ጉዳይ እንደሆነ በተደጋጋሚ ሲቀርጽ ቆይቷል። መንግስታቸው ሳይነሳ የቆየው ይህ ጉዳይ አሁን በኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተው ነው ብሎ እንደሚያስቡ ጠቅላይ ሚኒስትሩ በቃለ መጠይቁ ተናግረዋል። ዶክተር አብይ የባህር በር አልባ መሆን ገመና ከመሸፈን እንዲሁም ከሎጂስቲክስ ጋር በተያያዘ በሚያስከትላቸውን ችግሮች ዘርዝረዋል። የኢንተርኔት መረጃዎች የሚተላለፉባቸው የባህር ስር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆንበት ጊዜ ዳታ ገመና የለውም፣ ሚስጥር የለም ማለት ነው ሲሉም ተናግረዋል። የሚስጥር አለመጠበቅ ስጋት ወደ ሀገር በሚገቡና ወደ ሀገር ውጭ በሚላኩ ቁሶች ላይም የሚታይ መሆኑንም ጠቅሰዋል። እኔ በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ሲሰማ ይገርመኛል። ዶክተር አብይ ተጽዕኖ ያለው ዜጋ ላይ የሚታይ መሆኑንም ተናግረዋል። ኢትዮጵያን የሚያክል በዓለም 10ኛ የህዝብ ቁጥር የያዘ በዘመናት መካከል የወደብ አልባነት ችግር ያልገደባት ሀገር ናት። የባህር በር ያላገኘው በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመርና አብሮ በመኖር ባለመዘጋጀት ምክንያት እንደሆነም ሲናገሩ ተደምጠዋል። ከመጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር የሚደርስ የባህር ዳርቻ በመኖሩ በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ይቻል እንደነበረም ጠቅሰዋል። አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም፣ ለኛ ብቻ አይደለም ለሰፈራችንም አዋጭ አይደለም ብለዋል። እንደ ዶክተር አብይ ገለጻ የኢራን ጦርነት ያስከተለው የኤነርጂ አቅርቦት መስተጓጎል ከሌሎቹ አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን ጎድቷል። የሰሜን የምዕራብ ደቡብ አፍሪካ ሀገራት ያቀርቦት ሰሰለ በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱት ጠቅላይ ሚኒስትሩ እኛ ግን በቀይ ባህርም ይሁን በኤደን ባህረ ሰላጤ በኢራን አካባቢ ያለው ሰርጥ በቀጥታ ጥቃት የሚያደርስብንን ብለዋል። እንደ ኢትዮጵያ ባሉ ምሰሶ ሀገሮች ቁጥጥር ስር መዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ትልልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትንንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረው ዓለምም ላይ አደጋ ያመጣል ብለዋል። የኢትዮጵያ የባህር በር አልባነት ጭቅጭቅ ሊደረግበት እንደማይገባ የገለጹ ዶክተር አብይ በተቻለ መጠን በሰላም በንግግር በድርድር መፈታት ያለበት ጉዳይ መሆኑንም ተናግረዋል። መቼ ይሆናል የሚለው ጉዳይ ማሰብ ማስለም መምከር ሊጠይቅ እንደሚችል ጠቁመዋል። ግን የግድ መሆን ያለበት ጉዳይ ነው። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብ የሚሆን የሩቅ ሰው ካለ እርሱ የዋህ ነው። እንደዚህ የህልውና ጉዳይ ወደ ጎን አድርጎ ብልጽግና ማሰብ አይቻልም ሲሉም ከዚህ ቀደም የሰጡትን አስተያየት ደግመዋል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ ከገለጸ ወዲህ ከራስ ገዛ ሶማሌላንድ ጋር የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም ተግባራዊ መሆን አልቻለም። መንግስት በቀይ ባህር ላይ የባህር በር ጉዳይ እንዲኖር ያለውን ፍላጎት በሚገልጽባቸው ጊዜያት የአሰብ ወደብ በተደጋጋሚ አብሮ ተነስቷል። ኤርትራ በበኩሏ ኢትዮጵያ ለሉዓላዊ የባህር በር ስም ጦርነት ልትከፍት ነው የሚልም ክስ ታቀርባለች። የሽግግር ፍትህ ሂደት የሀገራዊ ምክክር ኮሚሽን ስራውን ሲያጠናቀቅ እንደሚጀመር ተገለጸ። የሽግግር ፍትህ ሂደትን ተግባራዊ ለማድረግ የሚያስችሉ ተቋማት ማቋቋሚያ ህግ እየተዘጋጀ መሆኑን የገለጸ የፍትህ ሚኒስቴር የሀገራዊ ምክክር ኮሚሽን ስራውን ሲያጠናቀቅ ሂደቱ ተግባራዊ መሆን እንደሚጀምርም አስታውቀዋል። ከግጭት ከጭቆናና ከመብት ጥሰት ወደ ሰላማዊና ዲሞክራሲያዊ ስርዓት በሚደረግ የሽግግር ወቅት የተፈጸሙ በደሎችን በማከም ተጠያቂነትን በማስፈንና እርቅ በማውረድ ጥፋቶቹ ዳግም እንዳይከሰቱ ያግዛል የተባለው የሽግግር ፍትህ ሂደት
የሚያስተገብሩ ተቋማትን የሚያቋቁሙ ህጎች ተዘጋጅተዋል ተብሏል። የሀገራዊ ምክክር ኮሚሽን የካቲት 11 ቀን በአዋጅ የተፈቀደለትን ተጨማሪ የ1 ዓመት ጊዜ አጠናቆ የ4 ዓመት ሪፖርቱን ለህዝብ ተወካዮች ምክር ቤት ማቅረቡን ምክር ቤቱን ኮሚሽኑ የቀሩትን ስራዎች እንዲያጠናቀቅ እስከ መስከረም ድረስ በ8 ወራት ስራውን ማራዘሙም ይታወሳል። የሀገራዊ ምክክር ኮሚሽን የትግራይ ክልል የአጀንዳ ማሰባሰብ ስራ ስለተጠናቀቀ ከዚህ በኋላ ያለው የኮሚሽኑ ስራ ብዙ ርቀት የሚጓዝ አይመስለኝም ያሉት አቶ አወል የኮሚሽኑ ስራ ከተጠናቀቀ በኋላ የሽግግር ፍትህ ተግባራዊ መደረግ ይጀምራል ብለዋል። የሽግግር ፍትህ ሂደት ሲጀመር አንዱ የሚጀመረው የሲቪል ማህበረሰብ ድርጅቶች ፎረም ማቋቋም ሲሆን ከዚህም ውስጥ ከ89 በላይ የሲቪል ማህበረሰብ ድርጅቶች መመዝገባቸውን ጠቁመዋል። በዋናነት በአዲስ አበባ ትኩረት የተደረገው ፕሮጀክቱ ሌሎች 7 ክልሎችንም መካተታቸውን በመሪነት ቦታ ላይ ከሚገኙ 100 ሴቶች የሽግግር ፍትህን በሚመለከቱ ጉዳዮች ላይ ስልጠና እንደተሰጣቸውና አብዛኞቹ ሴቶች የመብት ተሟጋች የሲቪል ማህበረሰብ ድርጅቶች የሚሰሩ የፖለቲካ ፓርቲ አባላትና ተጎጂዎች መሆናቸውን ተመላክቷል። የፍትህ ሚኒስቴር ስራውን በተወሰነ ደረጃ እየሰራ ስላልሆነ ገንዘባችንን አናፈስም በሚል የተሳሳተ ግምት የሽግግር ፍትህ ላይ መስራት የሚፈልጉ የሲቪል ማህበረሰብ ድርጅቶች ድጋፍ እንደማያገኙ የጠቆሙት አቶ አወል እንደ ትምራን አይነት ድርጅቶች ግን በርካታ ስራዎች እያከናወኑ መሆናቸውንም ገልጸዋል። ሚኒስቴሩ ከደቡብ አፍሪካ ከጋምቢያ እና ከሴራሊዮን ልምድ መውሰዱን በተጨማሪም ትምራን የልምድ ልውውጥ ያደረገበት ላይቤሪያ እንደሚወስድና በቀጣይም በኮሎምቢያ የመጨረሻ የልምድ ልውውጥ እንደሚደረግ አስረድተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደምንመለከተው ዘገባችን እናልፋለን። ሶማሊላንድ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት አስመልክቶ ሶማሊያ ያቀረበችውን ተቃውሞ ውድቅ አደረገች። ሶማሊላንድ ረቡዕ ዕለት በወጣችው መግለጫ የሞቃዲሾ መንግስት ያቀረባቸው ክርክሮች በህግ መሰረት የሌላቸው በታሪክ ስህተት የሆኑና እውነታን ያልተከተሉ ናቸው ስትል አጣጥላለች። ሶማሊያ በሶማሊላንድ የሁለትዮሽ ግንኙነት ላይ አስተያየት ለመስጠት ሆነ ጣልቃ ለመግባት ምንም አይነት ህጋዊ መብት እንደሌላትም መግለጫው አክሏል። እንደ መግለጫው ከሆነ ሶማሊላንድ በ1983 ነፃነቷን በድጋሚ ያወጀችው የሶማሊላንድ ሀገራዊነትን ሊያፈርስ የሚችል ህጋዊ መሰረት ያልነበረው ውህደት መፍረሱን ተከትሎ ነው። ላለፉት 3 አስርት ዓመታትን በዓለም አቀፍ ደረጃ በተከለለ ድንበሯ ውስጥ አስተዳደሯ አስታካሄድ መቆየቷን ገልጻለች። በተቃራኒው ሶማሊያ በውጭ ሀገራት የጸጥታ ድጋፍ ላይ ጥገኛ መሆኗ ለዘላቂ መረጋጋት ስጋት እንደሚፈጥርም መግለጫው ተችቷል። ከእስራኤል ጋር ያላት ግንኙነት እንደማንኛውም ዓለም አቀፍ ሀገርነት በዓለም አቀፍ መርሆች መሰረት የሚከናወን መሆኑን የጠቀሰችው ሶማሊላንድ የሚቀርቡ ፖለቲካዊ ተቃውሞዎች ይህንን እውነት እንደማይለውጡትም ገልጻለች። ሶማሊያ በበኩሏ ሶማሊላንድ የሉዓላዊ ግዛቷን አካል መሆኗን ደጋግማ በመግለጽ ማንኛውንም ራሱን የቻለ ዲፕሎማሲያዊ እውቅና ወይም ግንኙነትን ስትቃወም ቆይታለች። በአፍሪካ ቀንድ ያለው ጂኦፖለቲካዊ ውጥረት የነገሰው እስራኤል እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ሶማሊላንድ እንደ ገለልተኛ ሀገር እውቅና ለመስጠት መወሰኗን ተከትሎ ነው። ምንም እንኳን ሶማሊላንድ ላለፉት 30 ዓመታት ራሷን በራሷ ታስተዳድር ብትቆይም ሰፊ ዓለም አቀፍ እውቅና አጥታ ቆይታለች። ሆኖም እንደ አውሮፓውያን አቆጣጠር በታህሳስ 2025 እስራኤል በሶማሊላንድ ይፋዊ እውቅና የሰጠች የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህ እርምጃው በቀጠናው ፖለቲካ ላይ ትልቅ ለውጥ እንደሚያመጣ እንደሚችልም እየተነገረ ይገኛል። ይህ የእስራኤል ውሳኔ በሶማሊያ በአፍሪካ እንዲሁም በአውሮፓ ህብረት በኩል ጠንካራ ተቃውሞ የቀረበበት ሲሆን እነዚህ አካላት አሁንም ሶማሊላንድን የሶማሊያ ግዛት እንደሆነች አድርገው ይቆጥራሉ። ሞቃዲሾ ሶማሊላንድን ከውጭ መንግስታት ጋር የምታደርገው ማንኛውም ግንኙነት የግዛታዊ አንድነት ጥሰት ነው ስትልም ትፈርጃለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።